ምንድነው? ምን ፈልገህ ነው? ለምን ዝም አልከኝ ብለህ ነው? አንተ ብገለኝ ይሻለኛል። ለምን ከፈለክ ከ10ኛ ፎቅ ላይ አትፈጠፈጥም? አታስፈራራኝ። እስቲ ቆሜ ያበላሽውን ሞት አታስተካክሉ። ታየው ሞኛ አድርጎኝ እኮ ነው የሚቀልድብኝ። አልወደውም ግን እንዲሞት አልፈልግም። እኔ ሰይጣን አይደለሁም። ለሰው ክፉ አልመኝም። አይገርምሽ? በቃ እንደ ሞኛ አድርገህ በቃ ሹሩሩ እንድል ነው የፈለከው? ሄሎ አመጣልሃለሁ እኮ ለምን አታምነኝም? በቃሽ ዛሬውኑ ልክልሃለሁ። አካውንትን ብቻ ላክልኝ። ልከልኛል እንዴ? እሺ አስገባልሃለሁ። በቃ ደግሞ ከማን ተበደረ ነው? ሔዋን የጠፋች ሰዓት እሷን ማስፈለጊያ ብዙ ብር ተስማምቼ ነበር። በቃ አሁን ሊገሉኝ ነው። ስንት ብር ነው የተበደርከው? 50,000 ብር። መጀመሪያ ለምን አስጠፋሃት? እኔ እኮ አይደለም ያስጠፋኋት፣ ራሷ እኮ ነው የጠፋችው። ነባ ታበድረኛል? አንተ ስቲቭ ቆይ አንተ ግን ምንህን ነው የሚያምህ? ጤነኛ ነህ ግን? ጠሩብኝ እኮ ነው። ምን ላድርግ ታዲያ? ሰውን ለመሸጥ ይሄ በቂ ምክንያት ነው? አልሸጥኳትም እኮ ስራ ነው ያስገባኋት። እንዴት አደገኛ እንደሆነ እያወቅህ ጭራሽ እችን የምታሳሳ ልጅ ኮንትሮባንድ ስራ ውስጥ ታስገባታለህ? ተደውሎ አምጣው። ሄሎ ምንድን ነው ያልከው? እስኪ ጫፉን ትነካዋለህ። እናትህ ወልዳለች። ዞር በልልኝ። አንተም ብሎ ወንድም ሰው ልሸት ስትል ምን ይለኛል ብለህ አማክረኛል? ሂድልኝ ከዚህ። ሔዋን አቤት። ሰሚያለሽ? እንዳንቺ አይነቱ ልዑል ራሱ ቢያገባ ያልፍለት። አንቺን አጥበውሽ አይደለም ልብስ ማሽን ውስጥ ራሱ ቢከቱሽ ግርድናሽ የሚለቅሽ አይነት ሰው አይደለሽ። የባሪያይቱ ልጅ ልዑሉን አግብታ በላዋ ላይ ሄዶ ወለደባት መንታ። ለእንዳንቺ አይነቷ ነው የተተረተው። ጋብዤሻለሁ፣ አዳምጪው። ሜሮን ለምን እንደዚህ አይነት ንግግር ትናገሪያለሽ? ካሁን በኋላ እኔ ፊት ስልክሽ ቢጠራ እመኝኝ ዱቄት ነው የማደርግልሽ። እናቴ ናት፣ ያለ ምክንያት በጭራሽ አትደውልም። እባክሽን አንዴ ላውራት። አልሰጥሽም። በምትወጂው ልለምንሽ፣ እባክሽ ድምፄን ብቻ ትስማው፣ አለበለዚያ ትጨነቃለች። ሔዋን ምግቡ ደርሷል። አለ በሽታ ለሞት ነው። እየደረሰ ነው። ቆየሁባችሁ አይደል? በጣም ይቅርታ። ተንቀራፈፍሽ እንጂ ከውጭ አዘን ቢሆን እኮ እስካሁን በልተን ጨርሰን ነበር። እሺ እኔ ራሱ በራብ አለኩ እኮ። እንዴ ሰራተኛ እኮ የቀጠርነው ውጭ እየገዙ መብላት ሰልችቶን ነው አይደል እንዴ? ምግብ ስለሚጣፍጥ ነው። እሺ እንደዚህ ለመብላት የቸኮል ነው። ወይኔ ዛሬ ቀኑ ምንድን ነው? ሮብ።
ልክ ናት። ከመቼ ጀምሮ ነው ቀን መቁጠር የጀመርሽ? ካረገዝኩ ጀምሮ። መውሰድ የነበረብሽ አይረን እኮ ነበር። ስንት ጊዜ ሆነሽ እንዴ? ቆይ መቼ እርግዝና ተፈጥሮ ነው ሽማግሌ ካላኩኝ ስትይ ነበር? ዋሽተሽ እንዳይሆን አንቺ። ለምን አይሆንም? እኔ ያልተዋሸሁት ውሸት አለ እንዴ? እስኪ ንገሪኝ። እና ልትክዳይ ነው? እኔ ሜሪ እንደሆንኩኝ ለአንድ ልጅ አላንስም። እሺ በኋላ ግን አይኑን እንኳን አሳየኝ ብትለኝ አላሳየም። ከአንቺ ጋር እናወራለን። ሔዋን ምን ሆኖብሽ ነው ምግቡ? በጣም ይቅርታ ግን ቀኑን ረስቼው ቅቤ ጨመርኩበት። ቅቤው እነ ሚሊ ክፍል አልነበር እንዴ? ማን ሰጠሽ? እዚህ ቤት እኮ ዕቃ መቆለፍ ካቆመ ቆየ። ቆይ አንቺ አላረገሽም እንዴ? ዋሽተሽን ነው እንዴ? ምንድነው እኔ ላይ የምታፈጡት? ከኔ ጋር ነው እንዴ አብሮ ያደረው? እስኪ በፈጠረሽ ንገሪኝ፣ ምንድን ነው ያደረግሽው? ግን እኔ እኮ ነግሬሽ ነበር ከጓደኛ ጋር ተቀራረቢ እንጂ አብሮ አይታደርም ብዬ። ይህ ማትረቢ ሲጀመር ማንተኛለሽ? አንቺ ነሽ ማትረቢ ፋራ። ቆይ ሜሪ ማርገዝሽን በምን አወቅሽ? ፊዮሪ ናታ ቼክ አድርጋ ነገረች። ከዛም ውስጥ የዘር እንዳለ ነገረች። አለቀ። የበቆሎ ነው? እሱማ በእናንተ ጊዜ ነው። በእኔ ጊዜ ደግሞ ሰው ነው፣ ሊያውም የነቢል ልጅ። ምን ዋጋ አለው? አሸዋ ላይ ነው የተዘራው። የሚበቅል አይመስለኝም። በሔዋን የጠላሁት ይሄ ቀፋፊ አነጋገር ደግሞ አንተ ጋር መጣ። ለነገሩ ከስር ከስራዋ እያልክ ምን ትለምድ? ወሬኛ። ቆይ በጣም መልስ መመለስ ጀምረሻል። ማን ነው በርቺ ብሎ ላክሽ? ምንድነው ተናግሬ ያስቀየምኩሽ ነገር አለ? ይኸው አሁን እኔ ፊት እንደምታረዝሚው ምላስሽን ሰው ፊትም እንደዚህ ነው የምታረዝሚው ነው ወይስ የበላይነት ስሜት እየተሰማሽ ነው? አረ በጭራሽ። ማንኛና የበላይነት ስሜት ይሰማኛል። ጎበዝ፣ መቼም እንደይሰማሽ። እሺ እዚህ ቤት እስካለሽ ድረስ አንቺ አሽከር ነሽ። ገባሽ? አውቃለሁ። በጣም ይቅርታ። ቀጥዩ። ምን እየሆንሽ እንደነበር ልታስረጂኝ ትችያለሽ? ምነው ፊዮሪ ያደረኩሽ ነገር አለ? ሽንት ቤት ድረስ ተከትለሽኝ ስትመጪ እኮ አስደነገጥሽ። ሳሎንማ የሚያሽቃብጡልሽ ብዙ ሰዎች አሉ። ምን አጠፋሁኝ? እኔ የምልሽ ቆይ ቅድም ለምንድን ነው እኔ የምጠቀምባቸውን እቃዎች ከእነሱ ስታሸሽ የነበረው? ለምንም። ስልካቸው እኔ ጋር እንዳለ አትርሺ። ሜሪ ስልክሽን ሰብራብሽ እያለ የደወልሽባቸው ስልኮች ቆይ ምኖችሽ ናቸው? ፊዮሪ ቤተሰብ የለሽ? ለእኔ ማዘን ያቅትሻል? አንቺ ምን አባሽ ታዲያ ለእነሱ የምትከላከዩ? ገና ለገና ነቢል እወድሻለሁ ስላለሽ ራስሽን እንደ ቤተሰብ ቆጥረሽ ባልሆነ። እኔ የምኮራባቸው ሰዎች የተሰበሰቡበት የቤተሰብ አካል ነኝ። ሌላ ቤተሰብ በኖረኝ ብዬ የምመኝበት ምንም አይነት ምክንያት የለኝም። እግዚአብሔር ይመስገን። ቆይ HIV ፖዚቲቭ እንደሆንኩ ነው እንዴ የምታስቢው አንቺ ገጠሬ? ኧረ አይደለም። መጠንቀቁ ምን ችግር አለው ፊዮሪ? በደም የሚተላለፍ እኮ HIV ብቻ አይደለም። ጠብቂ፣ ይሰራልሻለሁ። አሁን ውጪ፣ ከዚህ ውጪ። አንተ ተጠራጥረህ ነው ግን የምትለው? ነስቲ አንቺ ጉድ የሆንሽ ልጅ። ይቅርታ፣ በጣም ብዙ ስራ አለብኝ። ጭራሽ መልስ መመለስ ጀመርሽ? ሰራተኛዋ ነርስ ፊዮሪ ፖዚቲቭ ናት አይደለ? ለዛ ነው ስትከለክይልኝ የነበረው። አመሰግናለሁ። ኧረ አይደለም፣
ያው ስንማር በእጃት ትንኩ ስለምንባል ነው እኮ። አንቺ ደደብ እኛን የምትሸውጂ ይመስልሻል? አሁን እርግጠኛ ሆንኩ። ከዳዲ ጋር ወጣለሽ ማለት ነው። ይቅርታ መሄድ እችላለሁ? ቀጥይ። ወይኔ ጓደኛዬ በዛ በማይረባ ሰውዬ ተበላች ማለት ነው። እርግጠኛ እኮ መሆን አይቻልም። የሆነ ያለችው ነገር የለም። ለዚህ እርግጠኛ መሆን አንችልም። እኔ በማጣራው መንገድ አጣራለሁ። ሄዋን ጠራሽ? ቆይ ለምንድን ነው ግን ስጠራሽ ቶሎ የማትመጪው? ይኸው መጣሁ እኮ። እሺ አሁን ቶሎ ወስደሽ ይሄንን እዛው ታስቀምጫለሽ። እሺ እሺ። እንዴ ይሄ ሻንጣ ደግሞ ምን ይሰራል? አየር ሊቀበል መጥቶ ልበልሽ? አንቺ ነሽ የምታመጪው፣ ሌላ ማን ያመጣዋል? ሄዋን እንደዚህ አየኋት ልበል? ምን ልትሰራልሽ ጠርተሻት ነው ደግሞ? የመጀመሪያ 5 ሳምንት እኮ ስለ እርግዝና እንዴት እንደሆነ መረጃ ልጠይቃት ብዬ ነው። ደግሞ ብታይ በጣም ጎበዝ ናት። አረ ጭራሽ መሞጋገስ ጀመራችሁ። ጥሩ ነው። ሰላማዊ የአንድ ወንድ 2 ሚስት ማየት በጣም ደስ የሚል ነገር ነው። የምን 2 ምናምን ነው? አፍሽን ብትዘጊ ይሻልሻል። እሺ ነባ የኔና የኔ ብቻ ነው፣ የኔ ብቻ ገባሽ? ይሄማ ህልምሽ ነው። መቼም እንዳታስቢው። በተለይ እቺ ልጅ እዚህ ቤት ውስጥ እስካለች ድረስ መቼም የማይሆን ነገር ነው። እኔ ሜሪ ከፈለኩኝ በአንድ ቀን አንጠልጥዬ ላወጣት እችላለሁ። እሺ አያገባሽም። ጎበዝ። የትክክለኛ አፍቃሪ ውሳኔ ነው የወሰንሽው። እሺ ስቲፍ ምን እየወራችሁ ነበር? እንደተለመደው ነው። አትነግረኝም? እባክሽ ነገርኩሽ አይደለ? እንደተለመደው እየተበሻሸቀን ነበር። ይኸውልህ አንድ ሚስጥር ልነግርህ ነበር፣ ግን ለማንም ሰው እንደማትናገር ማለልኝ። ለእኔ ብቻ መናገር ለምን አስፈለገ? ደግሞ በእኛ መሀል መደባበቅ አለ እንዴ? ይኸውልህ ሜሪ አላረገዘችም። ምን? ኧረ እባክሽ አንቺ ፖዚቲቭ ልትሆኝ እንደምትችይ ስለታወቀብሽ ነው እንደዚህ የምትሆኝ? አንተ ሞኝ! በቃ ሁል ጊዜ እንደ ጋሪ ፈረስ ቀጥታ ብቻ ነው አይደለም የምታስበው? ስማ ሜሪ እንደምታስበው ነባን አይደለም የምታፈቅረው። የእሷ ፍቅሯ ብር ብቻ ነው። እና ደግሞ እንዳላረገዘች ከታወቀ ነባ አውጥቶ እንዳይጥላት ብላ ሄዋንን እየተጠቀመችባት ነው። በምን አወቅሽ? የመረመርኳት ራሴ ነኝ፣ በራሴ ሽንት ማለት ነው። እና በቀላሉ አታለልኳት። እና ደግሞ አሁን ሄዋን እኔ እንዳረገዝኩኝ ያውቃለች። ደግማ ሜሪን ከመረመረቻት እርጉዝ እንዳልሆነች ከታወቀ የኔና ያንተ ስራ ተበላሸ ማለት አይደል? እና ምን እናድርግ? ከሁለት አንዱን ማኑ ማስነካት አለብን። ግን ሄዋንን ማጥመድ ይከብዳል። ለምን ሜሪን አናጥምዳት? የሚፈትነኝ ሰው ቀልቤን ይገዛል። እኔ ከባድ ተጋጣሚ ነው የምፈልገው። እሷን አጥምጄ ያሳያለሁ። ለምን ውሎ እንዴት ነበር? ዛሬስ ማን ከማን ተጣላ? ሴቶቹ በየተራ ሲነካከሱ ነው ያሉት። የዛሬው ሲለያል ነው ማለት እንኳንም ቤት አልዋልክ። ቆይ እኔ እኮ የሚገርመኝ ሰው እንዴት ከራሱ ጋር ሰላም መሆን ያቅቷል? ሁላችሁም እኮ በራሳችሁ ዓለም ነው እየተጣላችሁ ያላችሁት። ምንም መሬት ላይ የወረደ የመጣላት ጽንሰ ሀሳብ የሌለበት ጉዳይ ላይ ነው የምትጣሉት። ሰው እንዴት ከራሱ ጓደኛ ከኩያው ጋር እንዴት አብሮ መኖር ያቅቷል? አንዳንዶች ከእድሜያቸው በታች ሲሆኑብንስ ወይ አያድጉ ወይ ደግሞ አይማሩ። ዝም ብለው ቁጭ ብለው እኛን ያማርሩናል። እቺ ጥራዝ ነጠቃል ስትወጪ ሄዋን ከየት መጣች ብዬ እኮ ነው። እኔም አነበብኩኛ። እንደውም ነባዬ አሁን ነው መጽሐፌን የጨረስኩት። ምን የሚለው? ሜሎሪና የኔ ጀግና፣ የምር አሁን ለውጥሽን በደንብ እያሳየሽ ነው። አንድ መጽሐፍ በአንድ ቀን
የእውነት የሚገርም ነው። ግን አንድ ጥያቄ ልጠይቅሽ። ይቻላል? እኔ አንገቴን እሰጣለሁ። ሜሪ አይደለም አንድ መጽሐፍ አንድ ገጽ ካነበበች። ምጽአት ቀን ደርሷል ማለት ነው። ሜሮን መጽሐፍ ማንበብ ከጀመረች። እኔ ንስሐ እንግባ። ችግራችሁ እኮ ይሄ ነው። እኔ መጽሐፍ ጻፍኩኝ እኮ አላልኩኝም፣ አነበብኩኝ ነው ያልኳችሁ። እሺ ጥያቄውን ትጠይቅ። እኔ ሜሪ ከመለሰችው 10,000 ብር አስይዛለሁ። እኔ ደግሞ 20,000 ብር አስይዛለሁ። እሺ ተስማምቻለሁ አይደል ነቢል? እኔ ስለ ቁማር የለሁበትም። እንደውም ጥያቄውን ትቼዋለሁ። ቡና ላፍላ? ይኸው እንደውም የመጽሐፉ ባለቤት መጣች። ራሷን እንጠይቃት። እኔ ቁጭ በይ። ስለምን ነበር የምታወሩት? አልሰማኋችሁም ነበር እኮ። ስለዛ መጽሐፍ። የትኛውን? ሜሎሪና የሚለውን ነው። ሜሎሪና ቆየው ካነበብኩት። ቀለል ያለ ጥያቄ ጠይቂያት፣ ሙሉን አንብቧለች። እሺ ሜሎሪና ማለት ምን ማለት ነው? ቀላሉን ጥያቄ ነው የጠየቅሻት። አውቀሽ ነው አይደል እነሱ ፊት መመለስ የማልችለውን ነገር የምጠይቂኝ? በ20,000 ብር አምጪ። እሷ ራሱ እኮ መጽሐፉ ላይ የሌለ የማይታወቅ ጥያቄ እኮ ነው የጠየቀች። እስኪ ሄዋን መልሽ፣ ምን ማለት ነው ሜሎሪና? ሜሎሪና ማለት ስውር ጥበብ ማለት ነው። የእርግዝናውን ምርመራውን ዛሬ አብረን እንደን ትመረመሪያለሽ። በጣም እንድጠራጠርሽ እያደረግሽ። ነዋይ ሴት አልመሰልኩም? አላማረብኝም? ነባዬ ነገሩ እኮ ላንተ ብቻ አይደለም ለኔም እኮ ዱብዳ ሆኖብኛል። ደግሞ በዛሬ እንጂ በነገር እርግጠኛ መሆን አንችልም ትለኝ የነበረው አንተ አይደለ እንዴ? ከሰው ሀሳብ እኮ የፈጣሪ ሀሳብ የተሻለ። ሜሮን ይሄ ነገር መፈጠሩን ምን ያህል እርግጠኛ ነሽ? እንዴት በዛ ሰዓት ይሄ ነገር ሊፈጠር ይችላል? እንዴ ነባ ይሄ ነገር እኮ ካንተ በላይ ለኔ ከባድ ነው። ጽንሱን ያስኩት እኮ እኔ ነኝ። ደግሞ ቢያንስ እርግጠኛ ባትሆን እንኳን መጠራጠርህን አቁም። ካንተ በላይ እኔ ነገሩ ይሰብረኛል። ለተፈጠረው ነገር ጥፋቱ ያንቺ ብቻ አይደለም። ነገር ግን አሁን ላይ መፍትሄው ላይ ማተኮር አለብን። ማለት ማስወረድ ምናምን? አረ ሜሮን በማየሙ ተራ አይምሮሽ ቀናውን ነገር ያስብ። ነገሩ ምንም አልገባኝም። ቆይ እንዴትና በምን ሰዓት ምን እሱኝ ነው እንደዚህ አይነት ነገር ሊፈጠር ይችላል? ስሜት ከድራግ በላይ አደንዛዥ ነው። ለዛውም ሜሪ ስንቱን ያደነዘዘች እኮ ናት። ታዲያ እንዴት በዚህ ልክ ሊኔ ይልስታለሁ? ምንም እኮ ማስታወሰው ነገር የለም። የምር በጣም ያሳዝናል። የአንዱ ምኞት ለአንዱ ቦታ የለውም። የምር ጀግና እኮ ነህ። የእውነቴን እኮ ነው። ስለምን ጀግነት ነው የምታወራው? ይሄ እኮ ከሰውነት ተራ መውጣት። ደሞስ ሆኖ ቢሆንስ እንዴት ለስሜት ይሸነፋል? ለራሴ ተራነትን የታወቀ ለእኔ ከሁሉም በላይ እንደሆንክ ነው የሚሰማኝ። ደግሞ አንድ ሆኖ የለም ምን ማድረግ ይቻላል? እስክትደግሞ ድረስ ስለምን መድገም ነው የምታወራው? እንዴት ነው ግን ስቲፍ ነገሮችን ቀላል አድርገህ የምታያቸው? እህቶቻችን እኮ ናቸው። አሁን ላይ ለማን ምን ማለት እንዳለብኝ አላውቅም። በጣም ነው ግራ የገባኝ ስቲፍ። አይዞ አይነ ጥላ ስለተገፈፈልን
መነጫነጭ እንደሆነ ደግሞ ወጉ ነው። እስጢፍ ምንድን ነው የምታወራው? አይዞ ወንድሜ፣ ልጅ እንደሆነ በረከት ነው። አይነባ ሔዋን ምን እንደተፈጠረ ምንም ሊገባኝ አልቻለም። ምንም ማስታወሰው ነገር የለም። በተፈጠረ ነገር መቆጨት ትርጉም የለውም። ትርጉም የሚኖረው ለችግሩ ሶሉሽን መፈለግ ነው። ለዚህ ምን አይነት መፍትሄ ተፈጠረስ ብዬ እንዴት ልመን? ለወንድ ልጅ ፈተናው ስሜቱ ነው። ወርቅ በሳት ሴት በወርቅ ወንድ ደግሞ በሴት ይፈተናል ሲባል አልሰማ? እኔ ለስሜት የተገዥ አይደለሁ። በፍጹም እንዴት እንደተፈጠረ አላውቅም። ይገባኛል፣ ግን በመጨነቅ ሳይሆን በማሰብ ነው መፍትሄ የሚገኘው። ምን አለ መሰለ፣ እዚህ ዓለም ላይ ስትኖር የዋ ብቻ አትሁን። እንደ እርግብ የዋ እንደ እባብ ልባም ሁን ነው የሚለው። ካለበለዚያ ትሰበራለህ። ስለተረዳሽኝ አመሰግናለሁ። ብዙ አትጨነቅ እሺ፣ ፈጣሪ ያውቃል። ቆይ አንቺ እኔ አውራቸው የነበሩትን ሰዎች ታወሪ ነበር እንዴ? እንዴት አቶ አበበ ስለ አንቺ ሊጠይቅ እንቻለን? እኔም ላውቃለሁ። እራሱ አትጠይቂው እንዴ? ቆይ ደግሞ እኔና አንቺ መቼ ነው መጠየቅ የጀመርነው? አንቺ የምታደርጊው ነገር አለ እንዴ? እኔ ባደርገውም አንቺን አስፈቅጄ እንደሆነ በደንብ አሳምነሽ ታውቂያለሽ። እሺ ምን ነው አታስፈልጊኝም አለሽ? አታስደስችውም እንዴ? ድሮም እኮ ነግሬሽ ነበረ። ትንሽ እረፍት አድርጊ ብዬሽ ነበር። አሰሚኝም። ኦኬ፣ እንደዚህ አይነት ጨዋታ ተጀመረ። እኔ ፊዮሪ ምን ላደርግ እንደምችል አሳምረሽ ታውቂያለሽ። እሺ አላውቅም። እያስፈራራሽ ነው? ኧረ እስኪ ንገሪኝ። ኧረ እባክሽ ቤት ውስጥ ከኔ ውጭ የለም ብለሽ እንደዚህ ቂን ባቲ አሪፍ ነው። እሺ አቤት አቤት፣ እንዝርት ታውቂያለሽ? ልክ እንደ እንዝርት ነው ማሾርሽ። ቂን ማለት ያ ነው። ቂን ያልሽው አንቺ ነሽ። ይኸውልሽ መጥረጊያ ይሻልሻል። እንደሱ ብትሄጂ ነው የሚሻለው። የተዘጋው ዶሴን ባንቺ ነው ማስጀምረው። አፈር ምን ሆነሽ ነው ሜሮን? አብጂ ማበዴን እስካሁን አልገመትሽም ነበር። ለማንኛውም ይሄ የመጀመሪያ ዙር ማስጠንቀቂያ ነው። በቀጣይ በቀዝቃዛ ውሃ አይደለም የምመጣው። ይህ የምትመኪበት ፊትሽን የማይሆን ነው የማደርገው። ገባሽ? ቆይ ለምንድን ነው የማትመልሽልኝ? እንዴት አይነት ንቀት ነው የያዘሽ? እንዴት ነው እሽኮለሌ ያለብሽ? ምን አጠፋሁኝ? እኔ እኮ የቤት ሰራተኛ ብቻ ነኝ። የምርሽን ነው? የቤት ሰራተኛ ብቻ ነሽ? የቤት ባለቤት መሆን ያማረሽ መስሎኝ። አሁን ሂጂ ከፊቴ ጥፊልኝ። ማየት አልፈልግም አንቺን። ሂጂልኝ። የማንም ልቅምቅም የሰው ልክ አያውቅም። ይሄ ጅማሬ ነው፣ ገና አልጨረስኩም። ነባዬ ይሁን እያመመኝ ነው። ጥሩ ስሜት እየተሰማኝ አይደለም። ምን ነው አመመሽ እንዴ? በቃ ሐኪም ቤት እንሂድ። አይ እንደዛ እንኳን የሚያደርስ አይደለም። ዝም ብሎ አምሮት ነው እንዴ? ገና ካሁኑ አምሮት አለ እንዴ? እንዴ ኧረ እኔ እንደውም አላማረኝም። ደግሞ የመጀመሪያ ጊዜ ሲያምር ደግሞ መሟላት አለበት። ታዲያ ምን ችግር አለው? ስቲቭ ጋር ደውልና የምትፈልጊው ነገር ያምጣልሽ። አይ ይሄ ሰው የሚያመጣው ነገር አይደለም። እና ምን ችግር አለው? ነይ ተኛ። አይ
እንደዚህ አይነት ሳይሆን ከአንተ ጋር አብሮ ሴክስ ማድረግ። በፈጣሪ ስም ፈጣሪ ይቅር ይበልሽ። እሺ እንደዚህ አይነት ነገር መቼሙን አይደገምምሽ እንዴ? Yeah, I want to get the job. But how confident about it? Can you send me some details? I know I want to get the job, but how can I trust you? ሄዋን ነይ። የነባን መኝታ ቤት አጸዳሹ እንዴ? አዎ ዛሬም አጽድቻለሁ። በድጋሚ ላጽዳ እንዴ? ማን እሱን ጠየቀሽ? ደግሞ ምን ያንቀላቅልሻል አውርቼ ሳልጨርስ? በጣም ይቅርታ። ስሚ፣ ካሁን በኋላ እንድታጸጅ አልፈልግም፣ አልደግመውም። እሺ አላጸድም። እንደዛ ነው የሚሻልሽ። አለበለዚያ በምን ተበላሽው እንዳትይ። ያውን ቀጥ ጥፊ። ነይ 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 ነይ። ያልኩሽን ሰምተሽኛል አይደለም? በድጋሚ ገብተሽ እንዳታጸጂ። ቀጥ ያውን ሻልክስክስ ጉድ ሆነናል። ጉድ ሆነናል ሚሪ፣ ጉድ። የፈሩት ይደርሳል የሚባለው ነገር እውነት ነው። ስለምን ጉድ ነው የምታወራብኝ? ቆይ የተጣላሽ ሰው አለ ስራ ቦታ ላይ ማለት ዝቶብሽ ሄደ ምናምን? ኧረ እኔ ከማንም ጋር አልተጣላሁም። በቃ ያቺ ፊዮሪ ናት ማለት ነው። ከሷ ውጭ ማንም አይሆንም። ምንድነው ግልጽ አድርጋ አታወራም እንዴ? ምንድነው መቀባጥረው? ሰላይ ነው የተላከብን። ሔዋን ሰላይ ናት። በጆሮዬ ነው የሰማሁት። ስለምን ሰላይ ነው የምታወራው? የሚበላ ልጠይቃት ስመጣ ወደ ውስጥ በእንግሊዝኛ በኮዱ ላስታወራ ነው የሰማኋት። ከዛ ቆሜ ማዳመጥ ጀመርኩ። የመሳሪያ ስም ሁላ ስትጠራ ነበር። ምን እያለች ነው የጠቀሰችው? እስቲ ንገረኝ። ደንግጬ ስለነበረ ረስቼዋለሁ፣ ግን መጠንቀቅ ሳይኖርብን አይቀርም። ምን ይመጣል ብለህ ነው? ያው ብታፈነዳን ነው። የት ይቀርልሻል? እሱስ ቦቅቧቃ
አንቺ በአንቺ ቤት አይነቃብኝም ብለሽ ነበር አይደለ? አልገባኝም። ቆይ ከየትኛው አሸባሪ ቡድን ነው የተላክሽው? የምን አሸባሪ ነው? በይ ፈጣጣ፣ መቼም በጆሮ የተሰማን ነገር ልክጂ አይደለም አይደለ? ስታወሪ እኮ ስጢፍ ሰምቶሻል። ምን ስል ነው የሰማኝ? እኔ ከማንም ጋር አላወራሁም። በአንቺ ቤትማ በእንግሊዝኛ ማውራትሽ ነው። ስለምን የጦር መሳሪያ ነው ቆይ ስታወሪ የነበረው? በጣም ይቅርታ። ጭራሽ ትስቂያለሽ? ከዚህ ወስጄ እስር ቤት ሳስጠፍርሽ የዛኔ ታወሪያለሽ። እሺ ምን አለች አለሽ? እንጃባሽ። በቃ ልታፈነዳን ነው። ማናት? ሔዋን ከሆነ ከአሸባሪ ቡድን ጋር ግንኙነት አላት። ይሄ የምናብ ፈጠራ እንዳይሆን። ምንድን ነው የማይመስል ነገር የምታወራው? የምሬ ነው ነቢል። በእንግሊዝኛ በቪዲዮ ኮል ስታወራን የሰማኋት። እንግሊዝኛ እንደማትችል ነበር የማውቀው። ከየት ለመድክ? መስማት የምችላቸው ቃላቶች አሉ፣ እነሱን ገጣጥሜ ነው። አይ ስቲቭ፣ አጉል ጥርጣሬ አይምሮን እንዳያፈነዳው። ጥርጣሬ ልክ እንደ ብል ነው ውስጥን የሚበላው። ፈንጂው አይምሮ ውስጥ ነው ያለው። መጠንቀቅ አይከፋም። አይነ ውሃው አላማረኝም። ቆይ ግን የሰው ልጅ እንዴት በዚህ ልክ ሊገባው ይችላል? ቆይ ይህች ልጅ ከየት ነው የመጣችው? አላማዋ ምንድን ነው? ማን የላከብን? እኔ እንግዲህ አላማዋን ነው የማውቀው። እሱ የነቢልን ልብ አሸፍቶ አንቺን ደግሞ ጨረቃ ላይ ይመጣል። አሁን በዚህ ሰዓት ምቀልድ ይመስልሻል? ደግሞ እኮ እንግሊዝኛ ታወራለች አይደል? ምናልባት ይሄ እውቀቷ ይሆን እንዴ ነቢል እሷን እንዲል ያደረገው? ምን እንግሊዝኛ ማውራት እውቀት ነው ልትይ ነው እንዴ? እስካሁን ድረስ አላወቅሽም እንዴ? አሁን እኮ አማርኛ እፍረት፣ እንግሊዝኛ ደግሞ እኮ እውቀት ሆኗል እንዴ። አበባን አበባ መሆን ትተን አይደል እንዴ አሁን አማይ አበባ በሆነን የቀረ ነው። ያለንን እያጠፋን ያለነው እኮ ለዚህ ነው። ግድ የለም እንደ ካሮት ነው ወደ ታች መቀብራት። ተይ ሜሪ፣ በላ አትጓዥ፣ አሰብ አድርጊ። ካሮት እኮ ወደ ስር የሚቀበረው እንዲያድግ ስለተፈለገ ነው። እንዳያድግ ከሆነ ደግሞ የሚፈለገው ቶሎ ብሎ መንቀል ነው። ልክ ነሽ። ማደርገውን ያውቃል። ጭራሽ እዚህ ቤት ውስጥ እንግሊዝኛ ተናጋሪ ሆነች። ደፋር። አንቺ ሔዋን ነይ። ጥሩ ተዋናይ ወጥቶሻል። ለማንኛውም እቀድማለሁ ብሎ መቀደምም አለሽ። ደግሞ ምን ተፈጠረ? ጥሩ ሰላይ ነሽ። ፈረንጆቹ ግን ስንት ነው የሚከፍሉሽ? ምንድን ነው ፍላጎትሽ? አንተም ጥሩ እንግሊዝኛ አዋቂ ነህ። እየቀለድሽብኝ ነው? አንቺ ብቻ አዋቂ የሆንሽ የሚሰማሽ? ኧረ እኔ በጭራሽ እንደዛ አላልኩም። ቆይ አንቺ ማን ነሽ? ራስሽን በድህነት ማክስ ሸፍነሽ እኛ ጋር የገባሽው ምንድን ነው ተልኮሽ? ማን የላከሽ? እኔ የእናንተ ቤት ሰራተኛ ብቻ ነኝ። ማላጣራ እንዳይመስልሽ። ማን እንደሆንኩ አላወቅሽም።
ሄዋን አቤት። ማስቸገር ካልሆነብኝ ምስር ወጥ ትሰሪልኛለሽ? ከምስር ወጥ ሱስ ይዞኛል። የትም ቦታ ብሄድ ማግኘት አልችልም። የኔን እጅ የተቀመስከውና ነው እንደዛ የምትለው? እንደውም እኔ ነኝ ዛሬ ሰርቼ የማበላ። ከሷ ውጭ የትም አልበላም እስከምትል ነው ማደርግ። ካልሽሽ ዋናው ምስር ወጥ መሆኑና መጣፈጡ ነው። አሁን አንቺ ቀጣይ ወደ ክፍልሽ ግቢ። ኪችን ውስጥ አንድ ሰው በቂ። ምን ሆነሽ ነው? እጅ ማትረባ አጥራብኝ ነው። በውስጧ ክፋት እያሰበች ነበር ማለት ነው። ቆርጦሽ ነው? ቪሎውን እሷ ነች እንደያዘችው። ይሄ የሙያ ጉድለት ነው እንጂ። አንቺ ደግሞ ዝም ብለሽ አታስቀብጭሽ። ዝም በይ። ይልቃውን ባለሙያ ገብታ ትስራ። እሷ ብትሰሩ ይሻላል። ሄዋን ለአንቺ ይቅርታ ገነሽ። ነይ እስቲ። ይሄ እጅ አመልሽ አለቀቀሽም? ቆይ ምን አይነት አመል ነው ግን የያዘሽ?